አድናን መጥቶ ሮቤልን ተነስ፣ መነሳት ትችላለህ፣ መሄድ ትችላለህ ይለዋል ማለት ነው። ቆይ ወንድሜ ምን እያልከኝ ነው? ምን አድርግ ነው የምትለኝ? ቆይ ምንድን ነው የምትለኝ? ይለዋል። ኖላንም መታ ሮቤል አንተ እንደዚህ አይነት ሰው አትመስለኝም። እኔ ቆመ ስትሄድ አይቻለሁ። ለምንድን ነው የምትዋሸኝ? ብለዋለች። ከዛ አንቺ እህትሽ በመጥፋቷ ጭንቅላትሽ ተዘዋውሯል። የሳራ መጥፋት ለሁላችንም አሳስቦናል። ኖላን አንቺ ሂድና ወደ ክላስሽ ግቢ ይላታል። አድናን ይመጣና ደግሞ አንተ ተነስ ብሎ ብድግ ያደረግና ከወንበሩ ላይ ያስነሳዋል ማለት ነው። ከዛም በመጨረሻ ናን መጥቶ ተነስ ይለዋል ሮቤልን ማለት ነው። ሮቤል ደግሞ ምን እያልከኝ ነው ወንድሜ? እኔ እኮ ምንም አልሆንኩም። እኔ ግን መነሳት ስለማልችል እኮ ነው። ምን አድርገህ ነው የምትለኝ ወንድሜ ሲለው ተነስ ትችላለህ ብሎ ብድግ ሲያደርገው አሁንም ዝልፍልፍልፍ ብሎ ያለቅሳል ማለት ነው። አንድ ቀንም እንደዚህ ብለህ ትለኛለህ ብዬ አስቤ ያላቅም ነበረ፣ ግን አንተ ዛሬ ወንድምነትህን ትተህ እኔን እያንገላታኸኝ ነው ብልና እያለ ያለቅስበታል። ከዛም በመጨረሻ ላይ አድናንም አንስቶ ከወንበሩ ላይ ያስቀምጠዋል። ከዛም በመጨረሻ ላይ ከወንበሩ ካስቀምጠው በኋላ ውጣልኝ እኮ ነው የምልህ ውጣልኝ እያለ እንግዲህ ሮቤል የሌለ የውሸት ይደነፋል ማለት ነው። ከዛ ሽሽ በቃ ብሎ አድናን ይወጣል ማለት ነው። አድናን ይወጣና ኖላ ሰላም ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ ሸር ሰብስክራይብ ያደረጋችሁ ዛሬ ይዤላችሁ የመጣሁት ድራማ እንግዲህ ኖሃናና አድናን ናቸው። ዛሬ ይዤላችሁ የመጣሁትን ድራማ እንግዲህ ኖሃንንና አድናን ምን ተደረገ ምን ተፈጠረ የሚለውን ነገር የማሳያችሁ ይሆናል ማለት ነው። እንግዲህ አብራችሁ ተከታተሉ። አድናን ኖሃናን ሄዶ አንቺን አምኜ ትልቅ ስህተት ሰራሁ። ምን አይነት ሴት ነሽ? ምንድነው አደረግሽው? ምንድነው የምትሰሪው? ምን ልታረጊ ነው ከኛ ቤት የመጣሽው? አንቺን አምኜ ሄጄ አብሮኝ የኖረውን ወንድሜን አሰቃየሁት። አንቺ ምንድነሽ? አረ እኔ አይቼዋለሁ እኮ ከወንበሩ ከወልጀሩ ተነስቶ አይቼዋለሁ። አረ ዝም በይ በቃሽ። ምን አይቱ ማታፍሬ ነሽ? አታፍሪም እንዴ? ትንሽ እፍረት የለሽም? ይላታል ማለት ነው። ለምንድን ነው ማፍረው? ከዚህ በኋላ ግን ስህተት ብትሳሳች እዚህ ቤት ትባረሪያለሽ። እንዴት ግን ከኔ ከወንድሙ ይህን ነገር ያደርጋል? ቆይ ምን አስቦ ነው ግን? አንስቼ ላቆመው ስሞክር ወደቀ። ከኔ ከእናቱ ልጅ ወንድሙ ግን ምንድን ነው እንደዚህ የሚያደርገው? ምንድን ነው እንደዚህ ያደረገው? ይላል ማለት ነው። በነገራችን ላይ ግን ወንድሙ አይደለም። ለአድናን ባለቤት ይሄድና ጉድ ሁነናል ይላታል። ምንድን ነው ጉድ የሆን ነው? ምን ተፈጠረ? አድናን መራመዴን አውቋል። ማን ነገረው? እኔ ምን አውቃለሁ? እናንተ ምን አልከው? መቶ በሞራሌና ስሞል ስነ ልቦናዬን እንደ ጉዳዩ አድርጌ አለቃቅሼ አስወጣሁት። ከዛስ በቃ እኔ አምራን ማለትም አድናን እኔ መራመዴን አወቀ ማለት እኮ ከሳራ ጋር ያገናኘዋል። ሳራን ደግሞ እንደገደላት ያውቃል። ሬሳውን አወቀ ማለት ነው። ምን ሊፈጠር እንደሚችል አይተሽዋል። እርግጠኛ ነኝ ግን የነገረችው ያችን ኖሃናን ናት። ኖሃናን ነግረዋለች እንጂ አድናን በምንም ታምር አያውቅም ብሎ እንግዲህ ለሚስቱ እየነገራት ነው ማለት ነው። እንግዲህ የመጣው ሜራን ግን ከሱ በላይ የሱን ወንድም ስለያዘችበት የአድናንን ወንድም ስለያዘችበት ሜራን በጣም ነው በቃ ልጅቷ እንድትወጣ የፈለገችው። ምክንያቱም ሜራን የአድናን ባለቤት ናት። ልጁም ደግሞ በውርቼ ላይ የተቀመጠው ደግሞ የሱ ወንድም ነው። ስለዚህ እሱ ውርቼ ላይ ተቀምጦ እየማገጡበት ነው ማለት ነው። አድናን ምንም የሚያውቀው ነገር የለም። እሱ ወንድሜ ነው፣ እሷም ደግሞ እህቴ ናት ብሎ ነው እሷም ደግሞ ባለቤቴ ናት እያለ ነው እያሰባት ያለውና በጣም በሚገርምና በሚደንቅ ሁኔታ ግን ላዩ ላይ እየማገጡበት እንደሆነ መጨረሻ ላይ ይደርስባታል። ሎሃናን ታሳየዋለች ማለት ነው። ምክንያቱም የሎሃናንን እህት ሳራን ገለዋታል። ገድለው ሚስጥራችን አወቀችብን ለአድናን ትናገርብናለች ብለው ገለው ጥለዋታል ማለት ነው። ከዛ ትመጣለች ኖሃናንና አድናንን እህቴ የት ሄዳ ነው ትለዋለች ማለት ነው። እኔ ምን አውቃለሁ ስለ ኤድነን ሲላት እኔ እህቴን ፍለጋ ነው የመጣሁት ትለዋለች። ከዛም በመጨረሻ ግን እነሱ ሁለቱ ሳራ የምትባለው የሞተችው እንደሞተች እንደ የአድናን የወንድምየውንና የእሷን በማገጥ ስለምታውቅ ሚስጥራችን አወቀችብን ብለው ነው የገደሏት ማለት ነው። ሮቤል ማለት በጣም አስመሳይና ውሸታም ነው። የወንድሙን ነገር የሚመኝ ማለት ነው። የአድናንን ነገር በጣም ይመኛል። ምክንያቱም ሮቤል ማለት የአድናን ወንድም ነው። አድናን ደግሞ ሮቤልን ወንድሙ ስለሆነ ይዞት መጥቶ ከሱ ጋር እንዲያስቀምጠው ነው ይዞት የመጣ እንጂ ሚስቴን ያደርግብኛል ወይ ደግሞ ሚስቴን ያባልግብኛል ብሎ አላሰበም። እሱ ግን እንደ በሽተኛ ሆኖ መጥቶ የአድናንን ሚስት እያማገጠ ይገኛል ማለት ነው። በዛ ላይ ደግሞ የቤት ሰራተኛቸው እንዳወቀችባቸው ሲያቅ እሱ ገሏታል ማለት ነው። አምራ ደግሞ ትመጣና እንዴት ነው እንኳን ደስ አለ የምስራች ይዤ መጥቻለሁ ትለዋለች። አምራ ማለት የአድናን
ባለቤት ናትና እንኳን ደስ ያለህ የምስራች ትለዋለች ለሮቤል። ምንድን ነው ሲል ልጅቷን አስመነጠቅናት፣ አስወጣናት፣ ተባረረችልን። ከዚህ በኋላ እኔ እናንተ እንደፈለግን ነው የምንሆነው፣ ሰውንም አስወጥተዋል፣ እንኳንም ደስ ያለህ እያለችው ነው እንግዲህ ለሮቤል ማለት ነው። ሮቤልና አምራ በጣም ሲበዛ ባለጌና ሴሰኛ ሴት ናት። ከባሏ በላይ የምትማግጥ ማለት ነው። ሰራተኞቹን ሁሉ የሚመጣ ካልሆነ ግን ይላል ኖላን የማታርፍ ከሆነ እንደ እህቷ አድርጌ ነው ምጥላት እያለ ሮቤል ይከራከራታል ማለት ነው። ከዛ አምራ ይሄማ አይሆንም፣ እንደዚህ አይሆንም፣ በጭራሽ እንደዚህ ማድረግ የለብህም፣ ምክንያቱም ያችን ያደረግናት ለራሱ ጸጸታችን ነው፣ ወይ ደግሞ ሁለታችንም ተያይዘን ከዚህ ሀገር መጥፋት አለብን እንጂ አድናን ከሰማ ሁለታችንም ነው የሚገለን። ስለዚህ አማራጫችን ምንድን ነው? አድናንን ኑናልን እናውጣት ይላታል ማለት ነው። ሉናን ካልወጣች በስተቀር ኑሃናን የግድ ከዛ ቤት መውጣት አለባት ብለው ያስባሉ። ከዛም በምንም እያደረጉ በውሸት ሬሳውን አውጥቶ ጥሎ ሊመጣ ሲሄድ አድናን ትገባለች ከክላሱና ስታየው የለም ሮቤል የለም ከክላሱ። ከዛ በኋላ እንዴ እኔ እኮ ቅድም ብዬ ተናግሬያለሁ እና ከክላስ ግባ እናየው እና ከክላስ ግባ እናየው፣ ኩርሲው ብቻውን ነው እና ግባ እናየው እያለችው እያለ አምራ አትሄድም ትለዋለች። አምራ ማለት በጣም ሴሰኛና የሩባ ውሽማ ናት ማለት ነው። የአድናን ደግሞ ሚስቱ ናት። አድናን ሚስቱ ናት። አድና ማለት የአምራ ሚስት ነው፣ ባለቤት ነው። አማርኛው ራሱ ጠፋብኝ። ሩባ ደግሞ የአድና ወንድም ነው። ኑሃናን ደግሞ የሳራ እህት ናት። ኑሃናን እና አድናን ይለያያሉ። በነገራችን ላይ ሳራ ልትፈልግ ነው የመጣችው። ሳራን ደግሞ አምራና ሮቤል ገለዋታል። ሚስጥራችን አወቅሽብን ለአድናን ትናገሪብናለሽ ብለው ገለዋታል ማለት ነው። ከዛም በመጨረሻ ግን እህቴን የጣላችኋት ብላ ከክላሱ እህቴ ሴም እኮ አለ ሴም ነው እዛ ጋ የወደቀ ብላ ሴሙን ልታመጣ ስትሄድ ነው ሩባ ሬሳውን ሊጥሉ ወጥቶ ኩርሲው ባቸውን ያገኘችው ቁሞ እንደሚሄድ ያየችው። ከዛ ግን ቁሞ ሄዷል እኮ ወንድም አንተ ነህ እንጂ የማታውቁስ እኮ ያውቃሉ፣ ቁሞ ሄዷል ወንድም ስትለው አትዋሽኝ፣ ከወንበሩ ላይ ካገኘሁት ግን አንቺን እዚህ ቤት አባረርሻለሁ ይላታል። እሺ ችግር የለውም ብላ ልትወስደው ስትል አምራ አትሄድም ብላ ትይዘዋለች። አምራ እንዴ ምንህ ነው ወንድምህን በሰራተኛ ምነህ ነው እንዴ የምትጠራጠረው? እንዴት በወንድምህ ላይ እንደዚህ ታደርጋለህ? ተው እንጂ ባሌ ተው እያለች ታስቆሟለች። ዞር በይ እባክሽ፣ እውነታውን አውቄ ሄጄ እውነት ከሆነ እሷን አባረራታለሁ ሲል ልክ ሲሄድ ሬሳውን ጥሎ መጥቶ ወንበሩ ላይ ቁጭ ብሏል። አምራ በጣም ትደሰታለች። በጣም ነው ሰፕራይዝ የሆነችው፣ በጣም ማለት ነው። ምክንያቱም ኑሃናን ውሸታም እየተባለች ነው፣ ገባሽ? በአድናን ፊቱ ኑሃናን ውሸታም ናት። ከዛም በመጨረሻ ላይ ልክ ቁጭ ብሎ ያለ እሰራልሃለሁ አንተ ድፍልል አንተ እያለ ሮባ ለአድናን ይጮህ እንትን ይልበታል፣ ይይዝትበታል። ይህ ቀፎ የሆነ የማይገባው ደነዝ ምን አባቱ ይጠቅማል ይሄ ደሞ እሱን እያለ እንግዲህ እንትን ይላል። አምራን ደግሞ ስ ናፍቀሽ ነበር፣ ለምንድን ነው ዛሬ? አረሱ እኮ ቤዝ ከክላስ ነው ያለ፣ ዝም በይው እባክሽ፣ እሱ አይመጣም፣ ከፈለገ ይወገዳል። እና አንቺ አይደለሽ የድብብቆሽ ፍቅር ይጥመኛል ያልሽኝ፣ የድብብቆሽ ፍቅር ይጥመኛል ያልሽኝ እኮ አንቺ ነሽ። ስለዚህ ከአንቺ ጋር መምጣት ይህን የናፈቀኝን ገላ ዛሬ መግመጥ ፈልጋለሁ ይላታል ማለት ነው። ከዛም በኋላ መቼም ቆይስ ተረጋጋ ምናምን እያለችው ያለ ኑሃናን ውጭ ብሎ አስወጥቷታል። ኑሃናን ማለት ነው። ምክንያቱም ከኩርሲው ላይ ቁጭ ብሎ አግኝቶታል እሱን እና አንቺ ከወንድሜ ጋር ያለሽ ነገር ምንድን ነው? ቤተሰቤን ሰላም ነስተሻል ብሎ ያባረራታል ማለት ነው። ከዛ ሳራ እህቴ አንቺ የት ሄደሽብኝ ነው? እኔ ያለ አንቺ መኖር እንደማልችል ታውቂያለሽ እህቴ፣ የት አባቴ ብዬ ልፈልግሽ? ሮባ ግን ስለ ሳራ የሆነ ነገር ያውቃል። እንዴት ሴሙ ከዛ ጋር ይቀመጣል እያለች ስትፈልግ በቃ ሄጄ መጠየቅ አለብኝ፣ ለምንድን ነው ሄጄ የማልጠይቀው ትልና በቃ ታስባለች ማለት ነው። ከዛ አድናን ደግሞ ይሄ ክፉ ከወንበሩ ላይ ቁጭ ብሎ ላፕቶፑን እየነካካ ነው ያለ። አምራና ሮባ ደግሞ ከሮባ ክላስ ላይፋቸውን እየቀጩ ነው። አስባችሁታል? ባልየው ሶፋ ላይ ቁጭ ብሎ እሷ ግን ከወንድሙ ጋር እየማገጠች ነው። በጣም የሚያስጠላ ታሪክ አይገርማችሁም? እንዴት ሰው ከባሉ ወንድም ጋር ይሄን ያክል ነገር ያደርጋል? ለዛም እኮ እሱ ከቤት ቁጭ ብሎ ነው። አድናን ማለት የማያስተውል ዝም ብሎ ጅልጅላጅል ነው በእውነት ማለት ነው። የወንድም ያለው ነገር ብዙ ጊዜ እየሸወደው ቢያንስ የሆነ ስለ ሰራተኛዋ አድናን የምትለውን ነገር መስማት ነበረበት።
አድናን ሉዓላን የምትለውን መስማት ነበረበት። ሉዓላን የምትለውን ግን ጭራሽ እየሰማት አይደለም። አድናን የሚሰማት ማለት ነው አምራን ብቻ ነው። አምራንን በጣም ብቻ ነው የሚሰማት አምራን ደግሞ ከእሱ ጋር እንዲጣላ ትፈልጋለች። ማለት በቃ የምትፈልገው ሮባን ነው። ከዚህ በኋላ ፍቅራችን እንደፈለገን እንቀጫለን፣ እንደፈለገን አብረን እንሆናለን ምናምን እያለች ከዛ ነዋላን ትመጣለች። ነዋላን ትመጣና ስታንኳኳ ናሆም ይከፍታታል፣ አድናን ይከፍታታል ማለት ነው። አድናን ሲከፍታት ምን ሉዓላን ምን ልታረጊ መጣሽ ይላታል ማለት አድናን እኔ አንተን አይደለም የምፈልገው እኔ የምፈልገው ሮባን ነው ትላለች። ነዋላን ንገረኝ፣ ለምንድን ነው ከቤት የመጣሽ? አባረረሽ ነበር እኮ ይላታል። አድናን እኔ አንተን ብዬ አይደለም የመጣሁት ሮባን ፈልጌ ነው የመጣሁት ትላለች። ምንድን ነው ከሮባ የምትፈልጊው አድናን ነዋላን ሲላት አድናን ትለዋለች። እኔ ኖላዊ ነኝ አይደል? ኖላን ነኝ አይደል? አንተ አድናን ነህ አይደል? ስለዚህ እኔ አንተን አልፈልግም። አንተ ምንም ብትለኝ ምንም ብልህ ስለማታምነኝ እኔ ግን ከሮባ ጋር መነጋገር የምፈልገው ነገር አለኝ ትለዋለች። ከዛም በመጨረሻ እሺ ግን እኮ እውነቷን ሊሆን ይችላል ትልና እሺ ብሎ ሲፈቅድላት አምራና ሮባ አልጋ ላይ ፍቅር እየተጫወቱ ነው። ግን እኮ የድፍረታችን ጥግ እሱን እዚህ ያስቀምጠን እኔ እናንተ እዚህ ፍቅራችንን እንቀጫለን። አይገርምህም? ግን በስመ አብ አሁን ተይው እባክሽ ቆዳ ነው ምንም አያመጣም። የመጨረሻ ንቆታል ማለት ነው። ተይው እባክሽ ይሄ ምንም አያመጣም፣ ይሄ ቆዳ ምን ያመጣል ብለሽ ነው? ተይው እባክሽ እሱ ዝም በይው፣ አትፈሪ አንቺ ብቻ እኔና አንቺ ዝም ብለሽ ፍቅራችንን እንጨምር፣ ተይው እባክሽ እንዴት ናፍቀሽኝ እንደነበረ ምናምን እያለ እያወራ እያለ ኖላንና አድናን እያወሩ ነበረ። ቆይ ግን አንቺ ምንድነው እዚህ በጣም አጥብቀሽ እዚህ ጠየቅሽ? ምንድነው ችግር አለ እንዴ? ቆይ ምንድነው ያልገባኝ ነገር ካለ ለምን አታስረጅኝም? እያላት ነበረ። እኔ እኮ ምንም ባስረዳህ አንተ አይገባህም። እኔ ላንተ ሁሌ ውሸታም ነኝ። እኔ ላንተ ሁሌ ቤተሰባችሁን በጥባጭ ነኝ ሰው። ስለዚህ ላንተ ምንም አይነት ነገር ማውራት አልፈልግም፣ ምክንያቱም ስለማታምነኝ ትለዋለች ማለት ነው። ግን እኮ እውነቷ ሊሆን ይችላል። ለምንድን ነው አምራን እንደዛ የተንቀጠቀጠችው? አምራ በጣም ነበር አምራ ስትንቀጠቀጥ የነበረችው። እንዴ ባሌ ምን ታሰራለህ? እንዴ ባሌ እንዴ የኛ ቀን መቼ ነው የሚበራ? መቼ ነው ጨለማ የሚሆን? ከዛ ሮባ እንዲያውም ኖላን እንግደላት ሲል እንዴ እህቷንም ገለን እሷንም እንዴ በቃ አታንሳብኝ፣ ስለዛ ነገር አታንሳብኝ እያለች በቃ የአእምሮ ጸጸት ይዟታል ማለት አታንሳብኝ፣ በቃ እረፍ ሮባ፣ ስለዛ ነገር አታንሳ፣ በቃ አታንሳ። ግን ስትጥል ማንም አላየህም አይደል? ሬሳውን ስትጥል ማንም አላየህም አይደል? ትለዋለች ማለት ነው። ማንም አላየኝም፣ እንኳንም ማንም አላየህ ትልና ልክ ኖላንና አድናን ወደ ክላስ ሲገቡ ባልና ውሽምይትና ውሽምይት አልጋ ላይ ፍቅር እየተጫወቱ በጣም ነው የደነገጠው። አድናንና ኖላን በጣም ነው የደነገጡት። እንዴት ትኩር ብለው ቀጥ ብለው አዩቸው ማለት ነው። የመጨረሻ በቃ አድናን የመጨረሻ ደነገጠ። በቃ አልጠበቅም እንደዚህ ይፈጠራል ብሎ፣ ግን በሚገርም ሁኔታና በሚደንቅ ሁኔታ ውሽማና ውሽማ ሆኖ ተገናኙ። አድናን የማያውቀው ነገር ግን ሮባ ወንድሙ እንዳልሆነ ነው። ወንድምህ ነኝ ብሎ ነው እንጂ የመጣ ወንድሙ እንዳልሆነ ነው ግን አሁን እየተረዳ ነው ያለ። በቀጣይ ምን ይላሉ ይዤላችሁ መጣው